ሰላም እንዴት ናችሁ? ዛሬ በአዲስ አበባ ጉዳይ ነው ላወራ የፈለኩት። የአሁኑ የሰሞኑ የፖለቲካ ትኩሳት የምክክር ኮሚሽኑም ሆነ የኢትዮጵያ ፖለቲካ በአሁኑ ሰዓት ትልቅ የሚጮኸው ነገር ምንድነው? አዲስ አበባ በኦሮሚያ ትሁን በፌደራል ትሁን ወይስ ብቻዋን የቻለች ራሷን የቻለች ክልል ትሁን የሚለው ነበር ውይይቱ። እንዳለን መረጃ አሁን ሶሻል ሚዲያ ላይ እየወጡ እንዳሉት ራሷን ችላ ክልል ትሁን የሚለው ወጥቋል። አሁን ያለው ሁለት ነገር ነው፣ በፌደራል ትሁን ወይም በኦሮሚያ ትሁን የሚለው ነው። በኦሮሚያ ትሁን የሚሉ ሰዎች ሐሳባቸው ምንድነው? በኦሮሚያ የተከበበች ስለሆነች አዲስ አበባ ቀደም ሲልም ኦሮሚያ ስለሆነ ቦታው አዲስ አበባ በኦሮሚያ መስተዳድር ውስጥ መሆን አለባት የሚል ሐሳብ ነው እያቀረቡ ያሉት። እኛ ግን እኔ በግሌ የሚሰጠው አስተያየት አዲስ አበባ ከተቻለ ራሷን ችላ መስተዳድር መሆን አለባት፣ ካልተቻለ ደግሞ በፌደራል መንግስቱ ቁጥጥር ስር መሆን አለባት ነው የምለው። ምክንያቱም አዲስ አበባ የሁሉም ኢትዮጵያዊ የአንድነት ምሰሶ ነች። ሁሉም ሰው ቤቴ ብሎ የሚጠብቃት፣ ሁሉም ባይተዋርነት ሳይሰማው የሚኖርባት፣ የሁሉም ተሳትፎ የፈሰሰባት፣ የሁሉም ጉልበት የፈሰሰባት፣ የሁሉም ኃይል የፈሰሰባት ከተማ ነች። መሬት በራሱ ምንም ሊሆን አይችልም፣ ግዑዝ ነው። ሰው ነው መሬትን የሚያሰለጥነው፣ መሬትን የሚያለማው። መሬቱ የማንም ሊሆን ይችላል በታሪክ ግን ላለፉት ከመቶ ያለፉ ዘመናት የኢትዮጵያውያን የሁሉም መሰብሰቢያ ነው፣ የናሙና ቦታ ነው። ከሁሉም ቦታ መጥተህ ማንንም ሳትሳቀቅ ሳትፈራ ልትኖርበት የምትችል ብቸኛ ቦታ አሁን በክልል መስተዳድር ጊዜ ከየትኛውም ብሔር የመጣ ሰው ችሎታውና አቅሙ በፈቀደው ስራ ተቀጥሮ ሊሰራበት የሚችል ቦታ የት ነው? አዲስ አበባ ነው። አዲስ አበባ የ80 ምናምኑም ብሔር ብሔረሰቦች እንደውም ያልተቆጠሩም ካሉ የነሱም ብሔር ብሔረሰቦች የጋራ መናኸሪያና ንብረት ነው። አዲስ አበባን በአንድ ክልል ካስገባህ በኋላ ኢትዮጵያ የሚባል አለ ነገር ብትል ማንም አይሰማህም። ወዳጄ ኢትዮጵያ የምትለው ነገር የሚያሳስሩ ነገሮች አሉ። አንዱ ሰንደቅ ዓላማ ነው፣ አንዱ ቋንቋ ነው፣ ሌላው ባህል ነው፣ ሌላው ደግሞ የጋራ ከተሞች ናቸው። የሆነ ሰው ክልል ብለህ ከሰጠው በኋላ በተሞክሮ ያየነው ውጡልኝ ከክልሌ ሲል እንጂ ይሄ እኔ ክልል ነው ውጣ እኔ እንደፈለኩ ነው ማኖርህ ሲባል ነው እንጂ የሰማነው በሌሎች ክልሎች ላይ እኩል ሆኖ ለመኖር በቋንቋ ለመናገር ምርጫ ለመሳተፍ ፖለቲካ ለመሳተፍ አትችልም። ስለዚህ አዲስ አበባ ውስጥ የሚኖር ሰው በግዴታ ኦሮሞ እንዲሆን ይገደዳል ማለት ነው። በግዴታ ኦሮምኛ እንዲናገር ይገደዳል። በግዴታ ኦሮምኛ ቋንቋ ነው፣ የኢትዮጵያ ቋንቋ ነው። ሁሉም ሰው ቢማረው አልቃወምም፣ እኔ ተምሬ አውቃለሁ። ያ አይደለም ችግር። ነፃነት የአንድ ሀገር ህዝቦች ነፃነትና እኩልነት መሰረት ያደረገ መንግስት ከሆነ የፌደራል መንግስቱ መቀመጫ የሆኑ ከተሞች ባለቤትነታቸው የሁሉም ኢትዮጵያዊ ነው መሆን ያለበት። ሁሉም ኢትዮጵያዊ ያለማው ከተማ ነው። አያቱ ቅድመ አያቱ ራሱ የደከመበትን ነገር ያፈሰሰበት ከተማ ነው። ዋስትና ያጣል። በብሔር ውስጥ ስትከተው ያን ከተማ ዋስትና ያጣል። ሰዎች በዛ ከተማ ላይ እምነት ያጣሉ። እምነት ስለሚያጡ የሚሰደድ ይበዛል። ሀብት ለጊዜው ለተወሰኑ ጊዜ ፖለቲካ የተጠጉ ሰዎች ሊጠቀሙ ይችላሉ። ብሔራችን ነው የሚሉት፣ ግን ከተማው ይወድቃል። ሰው ይሸሻል። በፌደራል መንግስት ውስጥ ካልሆነ ማንም ባለሀብት አምኖ የሚቀመጥ አይኖርም። ቀን እስኪወጣለት ነው። አባትየው ቢቀመጥ ልጁ አይቀመጥም። ሸጦ ሌላ ሀገር ነው ንብረት የሚያፈራው ከኢትዮጵያ ውጭ። የኛ የምትለው ነገር ከሌለ ባይተዋር ነው የምትሆነው፣ ስደተኛ ነው የምትሆነው። ሌላው ኢትዮጵያዊ አዲስ አበባ የኦሮሚያ ከሆነ ስደተኛ ነው። ምክንያቱም ኦሮሚያ ውስጥ ውጡ ተብሎ ሰዎች ሲገደሉ አይተናል። የትኛውን ከተማ ልጥራላችሁ? ድሬዳዋ የሁሉም ኢትዮጵያዊ ነው መሆን ያለበት። ቢሆን ሌሎችም ከተሞች የሁሉም ኢትዮጵያዊ ቢሆኑ ጥሩ ነበር። ከተሞችም ያድጉ ነበር፣ ለሀገሪቱም አንድነት ይጠቅም ነበር። ትልልቅ የሚባሉ ከተሞች
ባህር ዳር ውሰድ፣ አዳማ ውሰድ፣ አዋሳ ውሰድ፣ እነዚህ የክልል ከተማ ተብሎ ዋና ከተማ ተብሎ የተቀመጡ መቀሌ ውሰድ። እነዚህ ከተሞች የፌዴራል መንግስቱ ከተሞች ቢሆኑ የበለጠ አንድነታችንን ያስተሳስረን ነበረ። አይደለም አንድና ሁለት ከተማ እነሱን አይን ለማጥፋት ኢትዮጵያዊነትን ለማጥፋት የሚደረግ ትግል ነው። ጊዜያዊ ጥቅም አትዩ፣ ትግል ይደረጋል። እናንተ ዛሬ እጃችሁ ላይ ስልጣን ስላለ አዲስ አበባ ፊንፊኔ ብላችሁ ኦሮሚያ ውስጥ ልትከቱ ትችላላችሁ። ትግሉ ስለሚቀጥል ነገ የሚመጣው ሰው ግን ይመልሰዋል። ስለዚህ ውሃ ቅዳ ውሃ መልስ ነው። በዚህ ጉልበት ስለሌለው ዝም ይላል። ጉልበቱ እስኪደራጅ ድረስ ዝም ይላል። ነገ ግን ይሄን የማይቀይር መንግስት አይመጣም። ማንኛውም መንግስት የመጀመሪያ ታርጌቱ ይሄን መቀየር ነው የሚሆነው። መንግስት ደግሞ ዘላለማዊ አይደለም። አገር ስቴብል የምትሆነው ለሁሉም የሆነ ፖሊሲ፣ ለሁሉም የሆነ ፖለቲካ፣ ለሁሉም የሆነ ህግ ካወጣች ነው እንጂ አገር የምትረጋጋው በየዘመኑ ለራሱ ብሔርና ለራሱ ሰው ለራሱ ሃይማኖት የሚጠቅም ነገር ያረጋ አካል እሱን ለመጣል በሚደረግ ትግል የተገነቡ ነገሮች ሁሉ ይፈርሳሉ። ኦሮሞ ኢትዮጵያዊ ነው፣ ትግሬ ኢትዮጵያዊ ነው፣ አማራ ኢትዮጵያዊ ነው፣ ሌላው ኢትዮጵያዊ ነው። ክልል የሚለው አንዴ በሽታ ውስጥ ስለገባን ሌላውን ማስተካከል ባንችል እንኳን የፌዴራል መንግስቱ መቀመጫ የሆነው ርዕሰ ከተማ በፌዴራል መንግስት ቁጥጥር ስር መሆን አለበት፣ የሁሉም መሆን አለበት። አንዳንድ ከተሞች ብዙ ብሔሮች የሚገናኙባቸው ከተሞች የሁሉም መሆን አለባቸው። ካልሆነ የቆሰለ ሰው ይበዛል፣ ቂም ይበዛል፣ ጥላቻ ይበዛል። አዲስ አበባ የኢትዮጵያ ዋና ከተማ ነበረች፣ ወደፊትም መሆን ያለባት። የኢትዮጵያ ሁሉ አስተዳደሯ ሁሉ ነገሯ በፌዴራል መንግስት ቁጥጥር ስር መሆን ያለበት። አንደኛ መንግስትም ጉልበት አይኖረውም አዲስ አበባን ከእጁ ከወሰድክበት በኋላ። አይ ዝም በሉ ሁሉንም ኢትዮጵያ ኦሮሚያ ልንለው ነው ካላችሁ ያ ሌላ ነገር ነው። ካልሆነ ግን በጣም ልክ ያልሆነ ካልኩሌሽን ነው ብዬ ነው ማምነው። እንደ ግለሰብ ነው አስተያየትን እየሰጠው ያለሁት። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።